አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ? የኔ ጋር ሁሉ ሰላም አልሐምዱሊላህ። እውነት ለመናገር የሀይሚና የብሩኬ ነገር በቃ ጭራሽ ይሻላል ስንል አሁንም እየባሰ ነው የሚሄደው። የዛሬውማ ጭራሽ ንግግራቸው አረ በፈጣሪ ምን ሆናችኋል ጨረቃዎች? ተው እንጂ እንዴ! እኔ የምር ነው የምላችሁ ከሚዲያ ሰው ሙቼ የምወዳቸው ሀይሚና ብሩኬን የምሬ ነው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በጣም ትልቅ ደረጃ ላይ ደርሰው ማየት የምፈልጋቸው ልጆች ነበሩ። ሁሉም በቃ እናንተ እንደምታስቧቸው የጨረቃ ፋሚሊ ሁላችንም ፍላጎታችን እንደዚህ ነው አይደል? ከተሳዳቢዎች ማለት እንደዚህ ከኔጌቲቭ ሰዎች ውጪ የነሱን በቃ አንድነት የነሱን በቃ ቁም ነገር ላይ ደርሰው ማየት በጣም የምንፈልግ በጣም ብዙ ነን እና በዚህ ልክ ነው የምንወዳቸው የምናከብራቸው። የምሬ ነው። እኔ አሁን ላይ ማለት ነው እንዴት ነው ከውስጤ ላወጣቸው የምችለው እነዚህ ልጆች እያልኩኝ በቃ ለራሴ የቤት ስራ ሆኖብኛል። የምሬ ነው። እና በዚህ ልክ ሚዲያ ላይ እንደዚህ ይኮናል። ስንት ነገር አብራችሁ ያሳለፋችሁ ልጆች ናቸው አይደለ? በስነ ስርዓት ተከባብራችሁ ምንድነው ንግግራችሁ ምንድነው? ትላንትና ብሩኬ በጣም በኤፍሬም ተናዶ ምናምን ተናገረ ማለት እናንተ ልታገባት ነው እንዴ? አንተ ምንድን ልትላት ነው እንዴ? እንደዚህ የምትለው እኛን ለመለያየት ነው ወይ የመጣው ምናምን አለ። እንደዛ ማለት አልነበረበትም። ግን ይሄ ልጅ ስሜታዊ ስለሆነ ነው እንደዛ ያለው። ስለተናደደ ምናምን በቃ እንደዛ ብሎ ተናገረ። ሰው ስሜታዊ ሲሆን እኮ ብዙ ነገር ማለፍ የሌለበትን ሁሉ እያለፈ ይናገራል አይደለ? በዛን አንግል ባይታችሁት እንኳን የተወሰነ እንኳን ትንሽ እንትን ለማለት አልሞከራችሁም። ግን በቃ ለማቀሳሰር እነሱን ለመለያየት እውነት የእነሱን መለያየት የምትፈልጉ ሰዎች እንኳን ደስ ያላችሁ። ይኸው እያስደሰቷችሁ ነው ምናምን ቀን በቀን የእናንተን ደስታ የእናንተን ሞራል እየጨመሩላችሁ ነው እና እንኳን ደስ ያላችሁ። የምሬ ነው። በጣም ነው ዛሬ የተሰማኝ። እንዴ በዚህ ልክ ምን ማለት ነው? በዚህ ልክ ስንት ቀልድ ነው እንዴ? 2 አመት ሙሉ ያሳለፋችሁት ፍቅር፣ ስንት ዋጋ የከፈላችሁለት ፍቅር ለዚህ ነው እንዴ? እሺ ብሩኬ ትናንትና ያንን ነገር ተናገረ። ለምን ለቤተሰብ ክብር መኖር አለበት፣ ለምን እንደዚህ ትላለክ ምናምን ብለን ተናግረና እንደዚህ ማለት አልነበረብህም። በቃ ምንም ቢሆን አንተ ብትናደድም ስሜታዊ ብትሆንም እንኳን ስሜትህን ተቆጣጥረህ በቃ ትንሽ መረጋጋት አለብህ። አንተ ነህ መረጋጋት ያለብህ። ምክንያቱም ይሄ ልጅ ቤተሰብ ነው ብለናል እና ሀይሚዬም እዛ ጋር ደግሞ ያለውን ነገር ተረድተን ስሜቷን ይሄም ፍቅረኛዋ ነው እሱም ወንድሟ ነው። በመሀል እሷ እየተጨነቀች ነው ምናምን። ስለዚህ አንቺ ቤት ሂደሽ ወንድምሽን አረጋግተሽ ምናምን ያለውን ነገር ወደ ቤት ብትመለሽ ምናምን እያልኩ ራሱ ዛሬ ቪዲዮ ሰርቼ ነበር ማለት ነው። የብዙ ሰው ሀሳብ እንደዚህ ነው ብዬ አስባለሁ። ምክንያቱም አሁን ላይ ቤተሰብ ስለገባበት ይሄን ነገር ቤተሰብ ደግሞ የሀይሚዬ ቤተሰብ ስለሆነ የገባበት ወንድሟ ስለሆነ እሷ ናት ማስተካከል ያለባት ማለት ወንድሟን ማሳመን አለባት ምናምን። ከዛ ውጭ ግን እንዴት ነው ብሩኬ ጋር ሰጣ ገባ ውስጥ እየገቡ ምናምን ሌላ ነገር ውስጥ ከሚቀጣጠል እሷ ወንድሟን አረጋግታ ምናምን አሳምና ነገሮችን ክሊር አድርጋ በቃ ወደ ራሳቸው ተመልሰው ምናምን ነገሮችን ማስተካከል ይችሉ ነበረ። ገባችሁ? ዛሬ ግን ምንድን ሆነ? በቃ እቃ የለው ስድ መጣለሁኝ አለች። እዛ ጋ ኤፍሬምም አሁንም እየተናገረ ያለው ስተት ነው። በቃ ጠግበሃል አንተ እንደዚህ ምናምን በጣም የሆነ አረ በፈጣሪ እንዴ! መጀመሪያ ብሩኬ የተናደደበት ምክንያት አንደኛ እሱ ከሌለበት እሷን ስለወሰዳት፣ ሁለተኛ ደግሞ የተናገረው ቃላት በቃ አለ አይደለ? ያ ነገር ነው ስሜታዊ ያደረገው። ስሜታዊ ሆኖ ደግሞ ትናንትና ከትላንት ወዳ ምናምን መጥቶ ተገናኝተው ሲያወሩ የሁለታቸውም ንግግር ጥሩ አይደለም። የኤፍሬምም ንግግር ሪስፔክት ያለው አይደለም፣ የክብር ንግግር አይደለም፣ አክብሮት አይደለም እየተናገረ ያለው። እሱም ደግሞ እስኪ ከሱ ተሽዬ ልገኝ አላለም። ብሩኬም ቢሆን ስሜታዊ ሆኖ ነበር ሲነጋገር የነበረው። በቃ የሁለት ወጣት ልጆች እንደዚህ ነው በቃ እና እንደዚህ መሆን አልነበረበትም። ግን ደግሞ ሀይሚዬ ዛሬ በቃ ነገሮችን ተረጋግተሽ ፍፄ ከበር ላይ የመለሰው ብሩኬ ጋር እንዳይጣላ በማለት እንጂ በክፋት አስቦት አልነበረም። እኔ እንደዛ ነው የማስበው። በክፋት አስቦት አይደለም፣ ቤት እንዳይገባ ፈልጎ ምናምን ሳይሆን ይሆናል አይደለ? እርግጥ ነው ወንድምሽ ነው፣ ቤት መግባት አለበት። ግን ደግሞ አሁን ባለበት ሁኔታ ብሩኬ ጋር እንዳይጣላ በማለት እንዳይጋጭ በማለት ሌላ ብጥብጥ እንዳይፈጠር በማለት ነው በር ላይ እንትን እንዲል ያደረገው
እንዲቆይ ያደረገው ማለት ነው። ስለዚህ ሌላ ነገር ውስጥ መግባት አልነበረብሽም ሀይሚዬ። ሲቀጥል ደግሞ እኔ በጣም ያመመኝ ነገር የተናገረችው ነገር አለ ዛሬ። እኔ ሀይሚዬን በጣም ነው መወዳት ማከብራት፣ የምሬን ነው፣ በጣም ነው መወዳት። ግን ደግሞ በዚህ ልክ ሚዲያ ላይ ተወጥቶ እንደዚህ የሚነገርና የማይነገር በቃ የሚወራ ነገርና የማይወራ ነገር አትለዩም እንዴ እናንተ? ምንድን ነው እንዴ? እሺ እቃ ልትወስድ ሄደች ምናምን፣ እቃ እያነሳች ነበር ምናምን ሄዳ እንዴት እንደዚህ ታረጋለህ ወንድሜ እንዴት ምናምን ነገር አለች። ከዛ ብሩኬም ግንፍል አለ ምናምን። ከዛ ምን ሆነ? ሴት ምናምን ነገር ተብሎ ሲወራ አንተ ማስረገዝ እና ማስወለድ አትችል እንደው? አረ በፈጣሪ እኔ አልደግመውም፣ የምሬን ነው። አይባልም እንደዚህ፣ የምሬን ነው አይባልም። በጣም ነውር ነው እንዴ! በጣም ነውር ነው፣ የምሬን ነው። ሌላ ወንድ ቢሆን ማለት ነው፣ እውነቴን ነው፣ ሌላ ወንድ ቢሆን አረ ዝም አይልም፣ በፍጹም ዝም አይልም፣ በፍጹም ዝም አይልም። ሌላ ወንድ ቢሆን እንደዚህ ሚዲያ ላይ አደባባይ ላይ እንደዚህ አይባልም። እንደዚህ ስንት አመት ይሄ አዲስ እኮ የተዋወቅሽው አይደለም ሀይሚዬ፣ ምን ሆነሻል? እስከ ዛሬ ድረስ አስከብሮ ስለኖረ ነው እንዴ? ማለት አስከብሮሽ ነው የኖረው እስከ ዛሬ ድረስ በደንብ በቃ እየተንከባከበ ምናምን እያየ ነው እኮ ነው አይደል እንዴ? አስከብሮሽ ከስንት ሰው ጋር እንትን እያለ ምናምን ስንት ነገር አሳልፋችሁ ነው እዚህ ጋር የደረሳችሁት አይደል እንዴ? ስለዚህ ሚዲያ ላይ የሚወራና የማይወራ ነገር አለ። በስነ ስርዓት ደግሞ አንቺን አስከብሮ አስቀምጦ ነገን አላማ ያለው ልጅ ነው፣ የተግባር ልጅ ነው። በቃ ነገ የአራቱ ልጆቼ እናት ነች በሚል አንቺንም አስከብሮ ማንም ሰው ዝር ብሎ እንዳያይሽ እያደረገ ምናምን ክብርሽን ጠብቆ እንደሌላው እኮ ወንድ መልከስከስ ምናምን አንቺን እያማለለ ሌላ ነገር ውስጥ ማስገባት ከብዶት አይደለም። ይሄ ልጅ ምንም ነገር የሚያንሰው ነገር የለም። ከሁሉም ነገር ተሰትሮ ምናምን በቃ አንቺን አስከብሮ ያስቀምጠው። ነገ ደግሞ በክብር አንቺን አግብቶ 4 ልጆች ወልዳችሁ ትኖራላችሁ። እሱን ነው እሱ የሚፈልገው። በክብር አግብቶሽ በክብር ነው ሁሉን ነገር የሚፈልገው። ያን ስለፈለገ እንጂ እስከዛሬ ድረስ ምንም ነገር አድርጎ እንደማንኛውም ወንድ እየተልከሰከሰ እንደማንኛውም ወንድ ደግሞ የፈለገውን ነገር እያደረገ ምናምን መኖር ይችላል። እስከዛሬ ድረስ አንቺንም አማለው ሌላ ነገር የፈለገ ጀግና ብትሆኑ ማለት ነው ሴቶችዬ፣ የፈለገ ጀግና ብትሆኑ ምናምን እንደዚህ ረጅም ጊዜ ከተላመዳችሁት ሰው በቃ የሆነ ካማለላችሁ ምናምን እኛ ሴቶች እንሸነፋለን አይደለ? ይሄ ሀቅ ነው፣ ምንም የማይካድ ነገር ነው። ገባችሁ? ምን ያክል ጀግና ብትሆኑ ምን ያክል እንትን ብትሉ የምንሸነፍበት ነገር ይኖራል። ገባችሁ? ስለዚህ በዚህ ልክ እንደዚህ ታቂዋለሽ ብሩኬን ጸባዩን ምናምን እንደዚህ መባል አለበት? የለበትም፣ በፍጹም የለበትም። ምን ሆነሽ ነው ሀይሚዬ እንዴ? ጭራሽ የማይባል ነገር እኮ ነው ይሄ፣ ነውር እኮ ነው ይሄ። ሲቀጥል ደግሞ እነ ሀብ ምናምን ነገር እነ መለኛው ወንድሞች ምናምን እያልሽ ተናግረሽ ነበርና እርግጥ ነው ስሜታዊ ሆነሽ ሊሆን ይችላል። ትናንት ቤተሰብን እንደዛ ምናምን በቃ የመላጣ ልጅ አይነት ነገር። ይሄ ነገር ደግሞ የመላጣ ልጅ የሚለው ነገር ስለለመደበት ነው በነገራችን ላይ ብሩኬ እንጂ እኔ እየደባበስኩለት አይደለም። ግን የሆነ ስድብ ሲለምድባችሁ ውዶቼ በቃ በሆነው ዝም ብላችሁ በምኑም ታነሱታላችሁና ታይታላችሁ። ቲክቶክም ላይ ምንም ላይ ይናገራል ሁልጊዜም የመላጣ ልጅ ይላል እንደ ልማድ ሆኖበት እንጂ በዛ ልክ እናንተ በምታስቡት ልክ ምናምን ቤተሰብን ሳያከብር ምናምን አይደለም። የምናውቀው እኮ ነው ብሩኬ ውዶቼ፣ እናገናዘብ። የምሬን ነው። ሀይሚዬም ለቤተሰብ ለብሩኬ ቤተሰብ ምን ያክል ክብር እንዳላት እናውቃታለን። ዛሬ ላይ ግን ሀብ ተስማሚ ውጪ ይሉኝ ነበረ፣ ለኔ ቢያስቡልኝ ኖሮ ከዚህ መጥፎ ህይወት ያስወጡኝ ነበር። እንዴ ቤተሰብ እኮ ያቀራርባል እንጂ አያለያይም። በየት ሀገር ነው ቤተሰብ የሚያለያየው? እኔ ሰምቼም አይቼም አላቅም እንደዚህ አይነት ነገር። ቤተሰብ ያቀራርባል እንጂ ወንድም እህት ያቀራርባል ያስታርቃል እንጂ ተለያዩ ብሎ አይልም። ፍቅራችሁ እኮ እንኳን የቅርብ ቤተሰብ እንኳን እኛ እንኳን ኦዲየንስ እንኳን እኮ የሚቀናባችሁ ናችሁ። እያየነው ነው፣ የሚታይ ነገር ነው። እያየናቸው ያደጋችሁ ልጆች ናችሁ። ስለዚህ ቤተሰብ ያቀራርባል እንጂ ተራራቁ ምናምን አይልም። እንዴ ላንቺ የማያስብልሽ ነው ሰው ነው እንደውም ከዛ ህይወት ውጪ ምናምን አይጠቅምሽም እያለ ያንቺን ህይወት እንወስን የሚለው። በዛን አንግል ተረጁ እንጂ እናንተ ተስማሙ ስላሉ እነሱ ላንቺ ክፋት አስበው ወይም ደግሞ ጥላቻ ኑሮባቸው አይደለም። የምታውቂያቸው ናቸው። እኔ ለእናንተ መናገር አይጠበቅብኝም ውዶቼ። ምንድነው ነገሩ እንዴ? ምንድነው ነገሩ እየተካሄደ ያለው? ፎቶ ወስዳለሁ ምናምን ነገር አለች።
እሺ ከዛ ማስታወሻ ምናምን ነገር እኔ አላቅም። ልብሷን እኮ ገና አላወጣችም፣ ፎቅ ነው የሄደችው ምናምን። ግን የመሬን ነው የዛሬው ንግግር በጣም ነው የሚደብረው። በጣም በዚህ ልክ ለምንድን ነው የምትዘራጠጡት? ምንድን ነው ሀይ የሚላችሁ ሰው የለም እንዴ እናንተ? አረ መላበላችሁ፣ ትልልቅ ሰዎች ሂዳችሁ መከሯቸው፣ እነዚህ ልጆች አስቆሟቸው። ደግሞ ወንድምሽ ያገባል አያገባውም የምትሉ ያገባዋል። ሀይሚዬ ያገባዋል እኮ አንቺን እኮ የመንከባከብ አንቺን እንትን የማለት እኮ መብት አለው፣ ወንድምሽ ነው። ግን ደግሞ በአንቺ ህይወት መወሰን አይችልም ነው እኛ ያልነው እንጂ አለ አይደለ? ሌላም ሰው እንደዛ ነው፣ በዛ አንግል ነው የተረዳው። በአንቺ ህይወት መወሰን አይችልም፣ በሁለታችሁ ፍቅር አያገባውም፣ የራሱን ህይወት ነው መወሰን የሚችለው ነው እንጂ አንቺን አለ አይደለ? እንዴት ነው መጥፎ ቦታ ላይ ስትሆኚ አንቺን እንትን የማለት ከዛ ነገር የማውጣት ምናምን ነገር መብት አለው፣ እሱ መብት አለው። ግን ደግሞ እንደዚህ ስትጎጂ ቁሞዬ ወይም ደግሞ ትሪት ያድርግሽ አይደለም። ግን እንደ ወንድም ስነ ስርዓት ባለው መንገድ ቢሆን ነው የሁሉም ሰው ጥያቄ እንጂ በዛ መንገድ ባታዩ ጥሩ ነው። ለማንኛውም ሁላቸውም ስሜታዊ ናቸው። ሀይሚም ተረጋጊ፣ ብሩኬም ተረጋጋ። መለያየት ካለባችሁ ራሱ እኮ ቁጭ ብላችሁ ብዙ ነገር እንዳሳለፈ ሰው ፖላይት ባለው መንገድ በክብር በስነ ስርዓት አትለያዩም? ምን ማለት ነው እንደዚህ አይነት ነገር? ስነ ስርዓት ምንድነው? እኛ የምንማረው ሚዲያ ላይ አውጥታችሁ ይሄን ነገራችሁን የምትዘሩት ብለን እንድናጨበጭብ ነው ወይስ ምንድነው? አልገባኝም። የምሬ ነው። በጣም ነው ያዘንኩት። በጣም ከባድ ነው እና በጣም ነው ያዘንኩት እኔ። ለማንኛውም ሁለታችሁም ተረጋጉ። የምሬ ነው። የማይነገር የማይወራ ነገር አታውሩ ሚዲያ ላይ እንደማይተዋወቅ ሰው። ደግሞ ከዚህ በፊትም እኔ የምታስቀኝ ነገር ሀይሚዬ፣ እሺ አንቺም ስሜታዊ ስለሆንሽ ይሆናል እንደዚህ ነገሮችን የምትናገሪው ምናምን ማለት ነው። እና አግተኸኝ ነው ምንድን ነው የሚባል ነገር እንዴ? ቆይ ብሩኬን አታውቂውም እና ነው ወይስ? እኔ ምንም አልገባኝም። በቃ ብሩኬም ደግሞ ተረጋጋ። በቃ ነገሮችን እስኪ በቃ ስሜታዊ ሊያደርግህ ይችላል ምናምን አይነው፣ ግን ደግሞ ተረጋጋ ወንድሜ። በቃ ሌላ ነገር ውስጥ ከንትን ከምትል ተረጋጋ። ነገሮችን በተረጋጋ መንፈስ ፍቱት። በቃ አንደኛችሁ ውሃ ሁኑና በቃ ነገሮችን በተረጋጋ መንፈስ ፍቱት። ከዛ ውጭ ግን ይሄ ክብር የለህም ብሩኬ እንደዚህ ነው እያላችሁ ገስት ላይም ተቀምጣችሁ ኮሜንት ላይም አፋችሁን የምትከፍቱ ሀይሚዬንም እንደዚህ እየዘቀዘቃችሁ የምትራገጡ ሰዎች በቃ አረፉ፣ ወደ ራሳችሁ ተመለሱ። በቃ ወደ ራሳችሁ ተመለሱ። የምሬን ነው። ለማንም ነገር እንትን ማለት በዚህ ሰዓት አረ ይከብዳል። የምሬን ነው። ሁልሽም ወደ ራስሽ ተመለሺ ማለት ነው እንዴ። ማንኛው ወንድ ነው እናንተ እንደዚህ እየተናገራችሁት ዝም ብሎ የሚያያችሁ? በጥፊ ነው የሚያጠናግርሽ አዳሚ። ማንኛው ወንድ ነው እንደዚህ በክብር እንደዚህ እንትን ብሎ የሚያወራሽ? ማንኛው ወንድ ነው? እስኪ በተለይ ደግሞ በዚህ ሰዓት እንዴ። ይሄ ልጅ እኮ ኧረ ተው የምሬ ነው ተው በቃ። ሀይሚዬም ደግሞ እስከዛሬ ድረስ ነገሮችን ታግሰሽ ጎበዝ ሁነሽ ብርቱ ሁነሽ ጀግና ሁነሽ እስከዚህ ሰዓት ድረስ ደርሰሽ በቃ አለ አይደለ? ግን አሁን ላይ እየተደረገ ያለው እንዴ መለያየትም ካለ እኮ በሰላም መለያየት ነው። እንዴት ነው እንደዚህ ዝርጥጥጥጥ በስድብ ዝርጥጥጥ? አረ ይደብራል። የምሬ ነው ይደብራልና ወደ ራሳችሁ ፈጣሪ መልሳችሁ ልቦና ይስጣችሁ። መልካም ጊዜ ይሁንላችሁ።